መድረኩ ለውይይት ክፍት የሚሆንበት ሰዓት ነው። ጸሐፊውን መጋቢ ተስፋዬ ቃሚሶን ወደዚህ ጋብዛለሁ። ለጸሐፊው እንዲሁም ደግሞ ለገምጋሚዎቹ ጥያቄ ማንሳት አስተያየት መስጠት ትችላላችሁ። ለእያንዳንዳችሁ 3 ደቂቃ ነው ቢበዛ የምሰጣችሁ። የምታነሱት ጥያቄ ደግሞ ከመጽሐፉ ጭብጥ መውጣት የለበትም። ምናልባት እንደ ሁኔታው ደግሞ የጥያቄ ክፍለ ጊዜው በ2 ዙር ሊከናወን ይችላል። ግን የመጀመሪያውን ዙር ድላችሁን ብትጠቀሙ አበረታታችኋለሁ። ስለዚህ ጥያቄ ወይም ሀሳብ ያላችሁ እጃችሁን አሳዩኝና አመሰግናለሁ። በጣም ትልቅ መጽሐፍ ነው። ስለዚህ ከመጀመሪያ መናዘዝ ያለብኝ ጥንቅቅ አድርጌ ሁሉንም ገጽ አንብቤያለሁ ማለት አልችልም፣ ግን እየመረጥኩ ብዙዎቹን ሴክሽኖች ለማየት ሞክሬያለሁ። መጀመሪያ ገጽ ጠቅሼ አንድ ክፍል ላይ ትንሽ ግር ያለኝን ነገር ልጠይቅና ከዛ ጠቅለል ያሉ 1-2 ሀሳቦችን እጨምራለሁ። አንደኛው ገጽ 15 ላይ የኢትዮጵያ ወንጌል አማኞች ቤተክርስቲያን አሁን ለምትገኝበት ችግር መንስኤዎች በሚለው ስር ያስተምሮ መፋለስ የሚል በንዑስ ቁጥር 1 4 3 ስር ያለ ነው። ምን ይላል? በኢትዮጵያ ውስጥ የሚገኙ ሁሉም ቤተ እምነቶች ቃሉን መሰረት ያደረገ ጤናማና ንጹህ አስተምሮ እንዳላቸው ይታወቃል ይላል። ይሄ አንድ ድምዳሜ ነው። ይሁን እንጂ በመተዳደሪያ ደንብ ውስጥ ያለውን አስተምህሮ ምእመናን በዕለታዊ ህይወታቸው ገልጠው እንዲኖሩ በትጋት ማስተማር አልተቻለም ይላል። እዚህ ጋር ትንሽ የተምታታ ነገር ያለ የመሰለኝ ምንድነው? አንደኛ ስለ አስተምህሮ ሲናገሩ አብዛኞቹን ወይም ደግሞ ሁሉንም ማለት ይቻላል እዚህ ላይ በድፍረት የተናገሩት ሁሉም ቤተ እምነቶች ቃሉን መሰረት ያደረገ ጤናማና ንጹህ አስተምህሮ እንዳላቸው ይታወቃል ይላል። ይሄንን እንዳለ እንተውና እንዳለ እንቀበለው ብንል ግን ይሄንን አስተምህሮ ቀጥለውም ሲናገሩ ስለ ከቃሉ ጋር ተያይዘው ስለሚሰጡ ትምህርቶች ነው ሊያነሱ የፈለጉት ይመስለኛል። ግን መተዳደሪያ ደንብ የሚለው ከቃሉ አስተምህሮ ጋር ተመሳስሎ የቀረበ መሰለኝ። ምክንያቱም ይሁን እንጂ በመተዳደሪያ ደንብ ውስጥ ያለውን አስተምህሮ ምእመናን በዕለታዊ ህይወታቸው ገልጠው እንዲኖሩ በትጋት ማስተማር አልተቻለም ይላልና እነዚህ ሁለቱ ነገሮች መለየት አለባቸው ብዬ አስባለሁ። ምክንያቱም መተዳደሪያ ደንብ ነው እንጂ የቃሉ አስተምህሮ ልንለው አንችልም። ከቃሉ የሚቀዳ ነገሮች ሊኖሩት ይችላሉ፣ ግን ተግባራዊ ልምምዶች ስለሚሆኑ ይሄንን ብንለያቸው ብዬ አስባለሁኝ። በእርግጥ የመጽሐፉ አቀራረብ በራሱ በተለይ ይሄ የንዑስ ርዕሶች መብዛት የንዑስ ርዕሶች ርቢዎች መብዛታቸው እነዚህ ቁጥሮች የህግ አንቀጽ ወይም የመተዳደሪያ ደንብ የመምሰል ባህሪ አለው እና ደው ሁለቱም ገምጋሚዎች በተለያየ መንገድ እንዳቀረቡት በጣም ሰብሰብ ማለት የሚችሉና ክሽን ማለት የሚችሉ ነገሮች ብዙ አሉበት ብዬ አስባለሁኝ። ሌላው ምዕራፍ 4 ላይ ስለ ምሳሌያዊ ወይም ሞዴል ቤተክርስቲያን ያነሳሉ። አሁን በመጨረሻ ላይ ፓስተር ሰለሞን ከስነ መለኮት አንጻር ሲገመግም ጥቂት ነካክቶታል። እነዚህ ምሳሌያዊ ወይም ሞዴል ቤተክርስቲያን ተብሎ በተጠቀሰው ምዕራፍ ውስጥ የሚጠቀሱ ነገሮች ከፕራክቲስ ጋር የተያያዙ ናቸው እና በጣም ጀነራል ናቸው። እኔ መጽሐፉን መጀመሪያ ሳገኝ የኢትዮጵያ ወንጌል አማኞች ቤተክርስቲያን ወቅታዊ ገጽታ በአዲስ ኪዳን እይታ ሲል በተለይ አዲስ ኪዳን ውስጥ ያለውን የቤተክርስቲያን መልክ በተለያየ መንገድ ኢንዴፕስ ያሳየናል ብዬ ጠብቄ ነበረ ለማስተያየት እና ለመነሻ እንዲሆን ያለንበትንም ወቅት ለመገምገም እንዲቻል እና በጣም ተበትነው ሰብሰብ ብለው አይደለም ያገኘዋቸው። በጣም ተበትነው የተለያዩ ሀሳቦች ናቸውና አንድ ጭምቅ ያለ ሀሳብ ለመውሰድ ከባድ ይመስለኛል ከመጽሐፉና እዚህም ላይ ለምሳሌ አሁን
ዲኖሚኔሽንን አነሳስ በገጽ 84 ላይ ይጠቅሳሉ የቤተ እምነታዊ መገለጫ። አሁን ይሄ እንግዲህ ሞዴላዊ ቤተክርስቲያን በሚለው ስር ነው የተቀመጠውና አሁን ይሄ ከፕራክቲስ አንጻር ያለውን ነገር ለማሳየት እንጂ እንዴት ምሳሌያዊ ሞዴል በተለይ ከአዲስ ኪዳን እይታ አንጻር ሊሆን እንደሚችል አላውቅም። ስለዚህ እዚህም ላይ ጸሐፊው አስተያየት ቢሰጡበት ጥሩ ነው። ሌላ ጠቅለል ያለ ሀሳብ ማንሳት የምፈልገው ጥቂት አሁንም ፓስተር ሰለሞን አንስቶታል፣ ኢንፋሳይዝ ማድረግ ስለምፈልግ ነው። በዚህ በነጻነት ዘመን አንድ ያየነውና ሁላችንም የምናውቀው በጣም መጽሐፉ ትኩረት የሚያደርገው ሜን ላይን ቸርቾች ላይ ነው እና በጣም የቆዩ የታወቁ አብያተ ክርስቲያናት ላይ ነው ትኩረት የሚያደርገው እንጂ በነጻነት ዘመን በአዳዲስ ስም የምናውቃቸው በተለያዩ አገልጋዮች የተመሰረቱ በጨዋም ደንብ ቢሆን ጨዋም ባልሆነ መንገድ በግለሰቦች በአገልግሎቶች በነቢያት በሐዋርያት በሚባሉ ሰዎች የተጀመሩ ብዙ አይነት የቤተ ክርስቲያን አሰራሮችና ልምምዶች ቅርጾች አሉ። ምንም ሲነኩት አላየሁኝም እና ወይ እንደው ከቁም ነገር ሊቆጥሯቸው አልፈለጉም፣ እንደ ቤተ ክርስቲያን ሊቆጥሯቸው አልፈለጉም፣ እንደ ትልቅ ችግርም ሊያዩዋቸው አልፈለጉም፣ ወይም እንደ አዲስ ልምድ ሊቀበሏቸው አልፈለጉም። ይሄ መነሳት ነበረበት። የደረጀ ከበደን መዝሙር በቅርብ ያወጣውን የመጨረሻ ያወጣውን መዝሙር ደህና በነበረበት ጊዜ የነጻነት የአምልኮ ነጻነት የሚል አንድ መዝሙር አለውና የነጻነት መዘዝ የአምልኮ ነጻነት በበጎቹ መግቢያ ተክሎች ዘዋሉበት፣ ስርዓት የሌለበት ገደብ የሌለበት የኢየሱስ ስም ለንግድ ጨረታ የወጣበት አወይ ነጻነት አወይ ነጻነት አወይ ነጻነት ይላል። ይሄ አሁን ያው እሱ እንዲህ የዘመረው የሚታይ ነገር ስለሆነ ብዙ ሰው የሚያስተውለው ነገር ስለሆነ ነው። የዛሬዋ ቤተክርስቲያንም የሚል ሌላ መዝሙር አለው እዚሁ አልበም ላይ እና ብዙ ችግሮቹን ነው የሚያነሳው። ዶክተር ፀሐይ ቁጥሩን እየጨመረ መምጣቱን በጥሩ መንገድ ሲጠቅሱ አይቼ ደስ ብሎኛል ብለዋል። ግን እውነት ነው ቁጥር መጨመሩ አንድ ነገር ነው፣ ግን አብሮ ተከታትሎ የመጣ ብዙ ችግር አለ። እሱ በተለይ ደግሞ ከቸርች ፕራክቲስ አንጻር የመጡ ብዙ አጉል ወይም ደግሞ አጠያያቂ የሆኑ ብዙ ነገሮች አሉ። እሱ በሚገባ አልተነሳም። የመጨረሻው አሁን መጨረሻ ላይ ፓስተር ሰለሞን አንስቶታል። የቤተ ክርስቲያን የሚለውን እኔ ርዕሱን በማየቴ ብቻ ደስ ብሎኛል። እኔ ደግሞ በተቃራኒው በእርግጥ በጣም ቴክኒካል ነገሮች በስተውበታል ፓስተር ሰለሞን እንዳለው፣ ግን የቤተ ክርስቲያን የሚለው እኔ በግሌ በጣም ሊነሳ ብዙ ልንወያይበት የሚገባ ነገር መስሎ ስለሚሰማኝ እርስዎ በደንብ አንስተውታል። ቴክኒካል ነገሩ እንዳለ ሆኖ በቤተ ክርስቲያን ስር እንግዲህ በእያንዳንዱ ቤተ ክርስቲያን ስር ሊደራጁ እንደሚገባ ኮመንሊ እንደምናውቀው በቤተሰብ ህብረት ስም እንደ ሆምሴል በየቤተ ክርስቲያኑ የሚነሱ ነገሮች እንደሆኑ እንዳለ ሆኖ ግን እርስዎ ይሄንን ትኩረት ሰጥተው እንደ አንድ ወሳኝ ነገር በማንሳቶ ከመጽሐፍ ውስጥ አንድ በጣም ትልቁም ነገር አድርጌ ላነሳው ፈልጋለሁ። አመሰግናለሁ። የመጽሐፉንም ጸሐፊ እንደገና ገምጋሚዎቹንም እጅግ አድርጌ አመሰግናለሁኝ። ምናልባት ከሄኖክ ጋር የምስማማበት አንደኛው ሀሳብ በደንብ ከኒው ቴስተመንት ማየት የምንፈልጋቸውን ሀሳቦች ጉልት ብለው ማየት አለመቻላችንን እንደ አንድ ሀሳብ ይዤው፣ ነገር ግን የዶክተር ሀሳብ ላይ ነው ጥያቄን ማነሳው። ቅድም ሲያነሱት ሆሊስቲክ ሚኒስትሪ እንደ ጌትዌይ ብቻ ነው በመጽሐፉ ላይ ዲስክራይብ የተደረገው የሚል ሀሳብ አለ። ኢቫንጀሊስቲክ ጌትዌይ አይነት ሀሳብ እና እሱ ራሱ ኢቫንጀሊስቲክ ሚኒስትሪ ወይንም እሱ ራሱ ሚኒስትሪ ሊሆን አይችልም ወይንም እሱ ራሱ ሀሳብ ሊሆን አይችልም ወይ የሚለው እንደ አንድ በጥሪ ውስጥ ያለ አገልግሎት ሊሆን አይችልም ወይ የሚል አርጊመንት አቅርበው ነበረ። ምናልባት እዛ ላይ ያለኝ አንደኛው ሀሳብ ምንድነው የሚሆነው በ90ዎቹና በ2000ዎቹ መካከል የነበረውን የሶሻል ጎስፕል እንደ አዲስ የማነቃቃት እንደገና የቤተ ክርስቲያንን የደቀ መዝሙር አድራጊነትና የኤዲፊኬሽን የማነጽን ስራ ትኩረት የሚወስድ ሊሆን አይችልም ወይ if we consider it እንደ አንድ ሙሉ ራሱን የቻለ አገልግሎት። ምክንያቱም በውጭ ያሉ በምዕራባውያን ላይ ያሉ አንድ ሙሉ ሴክቶች አብረውት ሲሞቱ ስላየ እና what would be the main argument ራሱን እንደ አንድ ኮሊንግ እንዳለው ሚኒስትሪ ኮንሲደር ማድረግ not as a means of gospel but itself as a ministry ቤተ ክርስቲያን ውስጥ እንዳለ የሚለውን እሱን ትንሽ ቢያብራሩልን። አመሰግናለሁ። የኔ ጥያቄ አንድ ጥያቄ ነው። ይኸውም
እንደዚህ አይነት መጽሐፎች ብዙ ናቸው። ተመሳሳይ መጽሐፎች አሉን ብዬ አስባለሁ። እዚህም ብዙ ጊዜ ተገምግመዋል እና ተመሳሳይ መልእክት ነው ያላቸው አብዛኞቹ አሁን እንደቀረበው ማለት ነው። ይሄ መጽሐፍ ስለመመለስ ወደ ኢየሱስ ስለመመለስ በተሐድሶ ስለመመለስ ነው። በቃ በደንብ አጽንኦት የተሰጠው መመለስ ላይ ነው። ግን ለምንድነው ወደ ኢየሱስ ስለመመለስ ብቻ የሚጻፈው? ኢየሱስስ ለምን አይመለስም? እንደዚህ አይነት ጥያቄዎች ራሱ መጽሐፍ ቅዱስ ያበረታታል፣ ይፈቅዳል። አቤቱ ተመለስ እይ። ብዙ እንዲህ አይነት ጥያቄዎች ለእግዚአብሔር ይቀርባሉ። ስለምን ዝም ትላለህ? ለምን አንተ አትመጣም? ለምን አንተ አትመለስም? እና ሁልጊዜ ግን የሚታየው ይሄ ጎን ለምን እንደሚሸሽ ወይም ደግሞ እንደማይፈለግ አላውቅም። እና እግዚአብሔር ራሱ መመለስ የለበትም ወይ? ጌታ ኢየሱስ ራሱ መመለስ የለበትም ወይ? ሁልጊዜ ህዝቡ ብቻ ለምንድን ነው የሚወቀሰው? ምእመን ለምን ብቻ ሁልጊዜ መመለስ እንዳለበት? ጥፋቱ ሁሉ የምእመናን ለምንድን ነው የሚሆነው? እኛ እኮ የሚጸጸት አምላክ ያለን ህዝቦች ነን። መጸጸቱንም በይፋ የሚናገር አምላክ ነው። ዮናስን እንኳን ካዘዘው በኋላ እኮ ሁሌ የምናየውም የዮናስን መመለስ ብቻ ነው። በኋላ ላይ ግን እግዚአብሔር እኮ ምን ይላል? በኋላ መጨረሻ ላይ ሊያረገው ከነበረው ክፉ ነገር ተጸጽቶ ተወው ነው የሚለው። እና የሚመለስ የሚጸጸት አምላክ መሆኑን ለምንድን ነው ማጉላት የማይፈልገው? ለምንድን ነው በዚህ ላይ የማይሰራውና ተመሳሳይ ለውጥ ማናመጣው? ስለዚህ የሆነ ወይ ሁልጊዜ ህዝቡ ወደ እግዚአብሔር እንዲመለስ ጥሪ ማድረግ መጽሐፍ ቅዱሳዊ ነው ወይ? እና አይመስለኝም። እግዚአብሔርም መመለስ አለበት፣ ኢየሱስ መመለስ አለበት ራሱ ተብሎ መጻፍ አለበት ብዬ አስባለሁ። አመሰግናለሁ። ደራሲውንም ገምጋሚዎችንም በጣም አመሰግናለሁ። በጣም ጥሩ ግብዓት ይመስለኛል ፓስተር ተስፋዬ። ምናልባት የመጀመሪያ ኤዲሽን ነው። ለሁለተኛ ኤዲሽኑ በጣም ብዙ ቁም ነገሮችን ያዘለ ነገር ነው ያቀረባችሁትም ይመስለኝና ጥሩ እንትን ነው። እንጸትንም በዚሁ በጣም ታንኪው ላለሁ እንዲህ አይነት መድረኮችንም የፓስተርንም መጽሐፍ በዚህ መልኩ ለክሪቲክ ስላቀረባችሁት በጣም ጥሩ ነገር ነው። ለሱም ትልቅ ሞራል ይመስለኛል። እና ምናልባት አንድ ጥያቄ ብቻ ነው ያለኝ። አሁን ይሄ ወደ ነበረው መመለስ ሲባል ፓስተር ሰለሞንም ያነሳው ነገር አለ። ያው ዞሮ ዞሮ ወደ ቃሉ ነው የምንመለሰውና ያቺ ቤተክርስቲያንም እኮ ፐርፌክት አይደለችም የሚለው ነገር እዛ ውስጥ ያሉትን ፐርፌክት ያልሆኑ ጉዳዮችን ሳይሆን እዛ ውስጥም እነ ጳውሎስ ወደሚመክሯት እንዲንሆን ወደሚሏት ይመስለኛል የጸሐፊው ኢንቴንሽን። እና ዞሮ ዞሮ መደምደሚያችን ሊሆን የሚገባው ባክ ቱ ዘ ወርድ ይመስለኛል። እና ምናልባት ኮንትራዲክት እንዳያደርግ ፕላስ ቱ ዛት ደግሞ የፐርፌክሽንም ጉዳይ አጥብቆ ይነሳል። አሁን ጳውሎስ አንዳንድ ቦታም እኔ ክርስቶስን እንደመሰልኩ ብሎ በድፍረት የሚናገርበት ጊዜ አለና ወደዛ ያንን ሁኔታ ለማሳየት ስለሆነ አሁንም የግድ ወደዛ አይደለም ወይ አድቫይዝ ማድረግ ያለብን መደምደም ያለብን ነገር የሚለውን ነገር ምናልባት ፓስተር ሰለሞን ምናልባት አንዳንድ ዶክተርም ያነሷቸው ነገሮች በጣም ብዙ ነገሮች አሉ። ግን አንዳንዶቹ አሁን በሪሰርች ሆነው ቢቀርቡ የሚል መጽሐፍ እሱ ጥሩ ነገር ነው። ግን አንዳንዱ ሪሰርችም የማያስፈልገው በገሃድ የወጡ እንትኖች ናቸው። እኔ አንዳንድ የማስተርስ ዲፌንስ ላይ እነዚህ ገምጋሚ ሆነው የሚቀርቡ አስተማሪዎች ለምን ሪሰርች እኔ መጨረሻው ልንገርሽ ሪሰርች ሳታደርጊው መደምደሚያውን አውቃለሁ ይሄ እኮ የሪሰርች ታይትልም አይደለም ብለው ያነሳ ይሞግታሉ አንዳንድ ጊዜ። እና አንዳንዱ ነገሮች ምንም ሪሰርች ላይ ያስፈልጋቸው ይችላል እና እንደ መማሪያም ቢወሰድ ጥሩ ነው። ግን ይበልጥ ደግሞ እንትን ለማድረግ የተወሰነች ሚኒ ሪሰርች ተደርጋ ዳታዎች ቢኖሩ ፓስተር ተስፋዬ ጥሩ ነው። አመሰግናለሁ። መጀመሪያ ለጸሐፊው ድል እሰጣለሁ።
ስለተገኛችሁ በጣም አመሰግናለሁ። እግዚአብሔር ባርካችሁ። ይሄ እንዲሆን ደግሞ ትልቁን ኃላፊነት የወሰደው ህንጸት ነው እና ህንጸት እንደዚህ አይነት ስራ እንደምሰራ ቃለሁ። ግን አንድም ቀን ተገኝቼ አላቅም። ሐሳቡ ነበረኝ አልቻልኩኝም። እና መጽሐፍ እንደዚህ በቤተ ክርስቲያን አውድ የሚጻፉቱ መገምገም የተለመደ አይመስለኝም እና ይሄ በር ከፋች ስለሆነ የተጀመረው ስራ ትልቅ ነው። እግዚአብሔር ባርካችሁ ማለት እፈልጋለሁ፣ ማመስገንም። ከዛ በተጨማሪ ደግሞ እዚህ ያሉት ወዳጆቼ አቃቸዋለሁ እና የመጽሐፉን ማንበባቸው ሁሉ በላይ ከመጽሐፉ ያዩትን ቁም ነገርም ደግሞም መጽሐፉ በዚህ መንገድስ ለምን አልታየም ይሄን እንዴት አየው የሚለውን ጥያቄ መጠየቃቸው ትክክል ነው ብዬ አስባለሁ እና እነሱንም ማመስገን እፈልጋለሁ። እግዚአብሔር ይስጥልኝ። ከየት ነው የምነሳው ብዬ ነው የጠየቅኩት። ከዚህ አሁን ከተነሱ ጥያቄዎች እንነሳ ወይስ ወደ ኋላ እንሄድ ከሚለው ማለት ነው። አያይዘን ግን ማየት የምንችል ይመስለኛል። ስለዚህ የቀሩ ነገሮች ካሉ ሁለተኛው ሴክሽን ላይ አልተነኩም ብሎ መመለስ ይቻላል ብዬ አስባለሁ። የመጀመሪያው ነገር ዶክተር ፀሐይ ወጣ ያነሳውም ፓስተር ሰለሞን ያነሳውም ነገር በትልቁ ብሳል ብዬ አስባለሁ። እንደምታውቁት ያው ፍጹም የሆነ ነገር አይጠበቅም። አንድ ነገር ካልተሰራ ደግሞ ስህተቱ ጋር እንዳለም አይታወቅም። ስለዚህ በተለይ ፀሐይ ወጣ ሲናገር እነዚህ ቤተክርስቲያን ውስጥ የሚያገለግሉ ስራውን እየሰሩ ያሉ ሰዎች ከስብከት ባሻገር ብጽፉ ኖሮ የሚለው ጥያቄ እንደነበራቸው አንስተዋልና እኔም የመጀመሪያ ሙከራ ነው። ለማጅ ጻፊ እንደሆንኩ አርጋችሁ ወሰዱት። ጻፊ አርጋችሁ ማትወሰዱ። እኔ ሰባኪ ነኝ። በጣም ብዙ አመት ሰብኬያለሁ። ረጅም ሰብካለሁ። እዘላ ሳድራችሁም ይችላል ከሰበኩ ማለት ነው። ጽሁፍም ለዚህ ሆነ አደረዘመው። እናንተን ወጥሉት ቁርጥ ማድረግ ይቻል ነበር። ግን በጣም የሚረካው በደንብ ረገጥ አድርገ ረጅም ሰዓት ሰውስድ ነው። ይሄ ምን ያሳያል? የጻፊውን ስነ ልቦና ነው የሚያሳየው ማለት ነው እና ይሄ በስብከትም የሚታወቅበት ነው። ግን በጣም ጎልቶ ቢወጣ ጥሩ ነው የሚለው ርዕሱ ነው። የኢትዮጵያ የወንጌል አማኞች ቤተክርስቲያን ወቅታዊ ሁኔታ በእግዚአብሔር ቃል ሲመዘን የት ነው ያለነው የሚለው ነገር እሱ ጎልቶ ቢወጣ ጥሩ ነው። አሁን ብዙ የምናወራው በእውቀት እኔ በደረስኩበት ከቅዱሳን ጋር ስንገናኝ ከአገልጋዮችም ከምእመኑም ጋር አልፎ ከኛ ውጪ ያሉትም ከኛ እምነት ውጪ ያሉትም ሰዎች እኛን ኖሮ ከኛ ጋር የማያውቁን ግን ከሰምቶ ሊሆኑ ይችላሉ፣ ለምን እንቀፍ ሊሆኑ ይችላሉ የሚያነሱት ይሄ የወንጌል አማኞችን ያሉበትን ሁኔታ ወይም ደግሞ የሚጠበቅባቸውና የነሱ የዕለት ዕለት ህይወት ላይ ሙግት እንዳለ የምታውቁ ይመስለኛል። ክርክሮች አሉ። ክርክሮቹ ውስጥም አሉ ውጭም አሉ እና ክርክሮቹ ግን አቅጣጫ የለሽ ናቸው። ተከራክሮ መተው ነው። ተከራክሮ መተው አንዳንዴ መከፋትም ያመጣና በቃ እንተው ተብሎ ይቀራልና ከዛ አንፃር ነውና እኔ እሱ ላይ ነው ያተኮርኩት። ትልቁ ስዕል ላይ ነው ያተኮርኩት። ቤተ ክርስቲያን አሁን ያለችን ቤተ ክርስቲያን መጽሐፍ ቅዱስ ከመነግረንና ከመናነባት ቤተ ክርስቲያንን አስዩም አድርጎ አይደለም ጌታ ክርስቶስም የተናገረው ሐዋርያትም የተናገሩት ክሊርሊ ዲፋይን አድርጎ እንዲህ ናት ብሎ ነው። እኔ በጣም አጠንክሬ ወሰድኩት ሐሳብ ቤተ ክርስቲያን የሚለውን የኤፌሶንን ምዕራፍ 5 ቁጥር 27 ነው። አውዱ ስለ ቤተሰብ የሚናገር ቢሆንም ቤተሰብን አንስቶ ግን ስለ ቤተ ክርስቲያን የተናገረው ማለት ነው። ያው ቤተ ክርስቲያን እና ክርስቶስ ባልና ሚስት በሚለው አውድ ማለት ነው። መጨረሻም ዘጋ በዚህ ዘግቶታል ክፍሉ። ቁጥር 27 ላይ ግን ጌታ የሚጠብቃት ቤተ ክርስቲያን እዛ ተቀምጣለች። ቃላቶቹ ዛሉ ማንበብ ይቻላል። ከዛ ያነሰች ይፈልጋታል ወይ? በኔ እይታና በእግዚአብሔር ቃል እውነት አይመስለኝም ነው የሚለው። አሁንም ቢሆን ማለት ነው አይመስለኝም ነው የሚለው። ይሄ ማለት ግን ፍጹምነትን ነው የሚያሳየው አይደለም። እንዴት ወደ ፍጹምነት እንድትሄድ እንደሚመግባትና እንደሚንከባከባት ነው የምናገረው። እንዴት አድርጎ እንደሚንከባከባት ዝርዝሩ ሳንገባ ማለት ነው ክርስቶስ
እነ ጳውሎስም የጻፉትን መጽሐፉን ስናጠና መጽሐፍቶቻቸውን በአብዛኛው ሁሉንም ችግር ሲጠቅሱ ዓላማቸው ችግር አይደለም። ዓላማቸው ችግሩ ያነሰባት ግን መፍትሄ የሆነች ቤተክርስቲያንን ከማየት አንፃር ነው። እግረ መንገዳቸው ችግሮቹን አስተውለው ሊሆኑ ይችላሉ። ለምሳሌ ቅድም ወንድማችን ሰለሞን ያነሳቸው አንዳንድ ነገሮች ከመግቢያው ላይ ማለት ነው የአዲስ ኪዳኗ ቤተክርስቲያን ሞዴል ሆና ተነሳች። እንግዲህ ሞዴል የሚለውን እኔ ስወስድ በነገራችን ላይ ሞዴል የሚለው መጀመሪያ ቢመጣ ነው ኋላ ቢመጣ ነው እሱ እንግዲህ የአደረጃጀት ጉዳይ ሆናል መጽሐፉን ማለት ነው። ግን በውስጡ የሚጠበቀው ታዲያ ምን እንሁን አሁን ያለችው ቤተክርስቲያን ብትጠይቅ ማን እንሁን በላት የሚለው ነገር ነው የቸገረኝ፣ ለኔ የቸገረኝ ማለት ነው። እና ደግሞ ልትሆን ይችላለች ወይ? ልትሆን የምትችለው በክርስቶስ ልብ ውስጥ ያለች በአዲስ ኪዳን የተጻፈችና የሚጠበቁ ባህሪያቶቿ የተተነተኑባት ግልጽ ማንነት ያላት ቤተክርስቲያን ነው። ከሷ ውጪ ሞዴልም ልንፈልግ እንችላለን ወይ? በተለይ አንዳንዱ ትምህርቶች አትችሉም የሚል ነው። ጳውሎስ ጠንከር አድርጎ እንደ ብላተኛ አናጺ መሰረትን መሰረትኩኝ፣ እዚህ መሰረት ላይ ሌላው ማንም ሌላ መሰረት አልተፈቀደለትም፣ እዚህ ላይ ግን ማነጽ ይቻላል፣ የታነጽ እንኳን ስራው ይፈተናል ነው የሚለው፣ በእሳት ይፈተናል ነው የሚለው። ስለዚህ ሌላ ሞዴል የለንም። የአዲስ ኪዳን ነው የመጣው ከዚህ የተነሳ ነው። በዚህ መንገድ ነው እንግዲህ ጻፊዎቹም ማለት አንባቢዎቹም እናንተ የምትረዱት። እሷ ፍጹም ነበረች ወይ? ፍጹም እንደነበረች ሳይሆን ሞዴል ልትሆን መጠቀሷ ነው የፈለኩት ሌላ ሞዴልም ስለማይኖረን እና እዛ የተነሱት ችግሮች እኛም ጋር እንዳሉ በንጽጽር አብሮ መቅረብ አለበት የሚለው መጽሐፉን ምናልባት ከተፈለገው ዓላማ አንፃር እንዳይወስድብን ከመፍራትና ከዚህ በላይ እንዳይገዝፍ ከማንሳት አንፃር እንጂ ልክ ነው። አንዳንዶቹ ቀደም ወንድም ሰለሞን ፓስተር ሰለሞን እንዳለው ማለት ነው እንደ ቆሮንቶስን ብንወስድ እንዲህ አይነት ኃጢአትን ዛሬ አለ ወይ? ከኛ ከፉ አይደሉም ወይ? እንግዲህ በእኛ እይታ ነው ዛሬ በኢትዮጵያ ምን ከኢትዮጵያ ውጭ ያለችው ቤተክርስቲያን ከዛ ያለፈስ ችግር ውስጥ አልገባንም ወይ? እንግዲህ ሙጉት የሚፈልግ ክርክር የሚፈልግ ብዙም ወይት የሚፈልግ ነገር ይመስለኛልና ከዚህ አንፃር ብናይ የሚለው ነገር እኔ ከዚህ አንፃር ነው ያየሁት የሚለው ነገር ጎልቶ ቢወጣ አሁን ያለ ነው የመጽሐፉ እንድምታ በዚህ ብንቀጥል ከተወሰኑ አመታት በኋላ የኢትዮጵያ ወንጌል አማኞች ቤተክርስቲያን ምን ልትሆን ትችላለች የሚለው ነው ትልቁ ስጋትና ከዚያ በፊት ሊደረግ ይገባል የተባሉ ሐሳቦች የተነሱት። ምክንያቱም እዚህ መጽሐፍ ላይ ተጠቅሷል ለኛ ወንጌል ያመጡንም የዛሬ 2 እና 300 ዓመት በፊት ምናልባትም 5 ዓመት በፊት የነበሩቱ ዛሬ የት እንዳሉ እናውቃለን። ሐዋርያትም የመሰረቷት ቤተክርስቲያን የት እንዳለች እስከማናቅ ደርሳለች እና ታሪክ ላይ የተነሱ አብያተ ክርስቲያናት ሌላ ገጽታ ይዘዋል። የኛ ወደዛ ለመሄድ ዳህደ ያለ ነው። ምን ያህል መከላከል እንችላለን አላቅም፣ ግን የተወሰነ የሚቀጥለው ትውልድ መርዳት ከተቻለ ወንጌልን ይዞ እንዲሄድ ከመል ስጋት የተነሳ መሆኑን ይሄ ቢታይ ጥሩ ነው። ሌላው በጣም አድርጌ የሚጋራው የዶክተር ፀሐይ ወጣን ልክ ነው። ውስጣዊ ሰው ይሳባል፣ ውስጡ የቆየ ስለሆነ እሱ የሚመስለው ነገር ሊጎቶ ይችላል ማለት ነው። ላለመጎተት ተሞከርኩ ይመስለኛል፣ ግን አልቻልኩም። ስለዚህ አንዳንዱ ላይ ብዙ መረጃ ተጠቅሶ የብዙ ሰዎች አምነው እንድምታው ሲስማማ ሊባሉ የሚገቡትን የአንድ ሰው ሐሳብ ገዢ ሆኖ ቀረበ የሚለው ነገር እንዳለ አውቅ ያለው ቅድመ ንባብ ቅድመ ትምህርት በፊት የሐሳብ ተነስቷል። ግን የነስብና ነው ማጠንከርና አጠንክረ ከሆነ እንግዲህ ወደፊት ማላላት የሚችልበት መንገድ ካለ ለማየት ሞክራለሁ ማለት ነው። አንዳንዱ እንደተባለው ግን እኔ አይደለም የሚለው መጽሐፉ ነው የሚለው መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ እኮ ምርጫ አይሰጠንም። ይሄን አድርጉና እዚህ ትደርሳላችሁ አይደለም፣ ይሄን አድርጉ ነው። ይሄንስ ባታደርጉ ትቀሩ ይሄ ሊሆን ይችላል ነው አሉታዊ ነገር ነው የሚያጎላውና ያ ቶን በጣም ጎልቶ መጥቷል የሚለው ሐሳብ ጋራለሁኝ። ግን በጥቅሉ አጠቃላይ የተሰጡትን እኔ እያንዳንዱ ላይ ምላሽ መስጠት ብዙ ሐሳብ የለኝም። መጽሐፉ እንደገና ሊታይ ስለሚገባ ሊታተምም ስለሚገባ እንደ ጠንካራ ጎኖች አንደኛ ከአደረጃጀት አንፃርም ሰፋና ለምን ሰብሰብ ቢደረግ ድግግሞሹ ቢቀር የሚለው ነገር ጋራለሁኝ። ሰባኪ ነኝ፣ ስሰብክም በጣም ዲቴል ነው የምሰብከው። ከዚህ የተነሳ ሊሆን ይችላል ዲቴሉን ቀንሶ መጽሐፉን አሳጥሮ ግን ቁም ነገር ላይ ማቆየት ይቻላል የሚለው ነገር በዛው ወስዳለሁኝ ከይዘቱ አንፃር ማለት ነው። ከዛ ውጪ ግን ምናልባት እርስ በርሳቸው የሚጋጩ መስሉ ነገሮች ያሉ ይመስላሉ። ለኔ አልመሰሉኝም።
በኋላ ተመልሼ አየውና ካሉ እሱንም አርማለሁኝ። የሚደጋገፉ ነው ከተገኙ ግን በዛ መንገድ ሊሄዱ ይችሉ ይሆናል የሚል ሐሳብ ነው የሚኖርኝና ይሄን እንደው የቀረ ነገር ካለ በኋላ በመጣጥሩ ይመስለኛል የሁለቱ መጽሐፉን ገምጋሚዎቹን ሐሳብ በሚመለከት ይሄ ቀርቷል የሚባለው በኋላ ቢመጣ ወደ እናንተ ልመለስ። ከመጀመሪያው ልነሳ። እርግጥ ከመጀመሪያው ሳይሆን ከመጨረሻው ልነሳ እና እኔ መልስ ሰጥ እንደሆነ አላቅም። ለምን እግዚአብሔር አይመለ እኔ መጀመሪያ መሰለኝ ጌታ ኢየሱስ ሆይ ቶሎና የሚለው የራእይን ሐሳብ ያለ መስሎኝ ነበር ወንድማችን። ግን በኋላ ደግሞ እግዚአብሔር ሰው ብቻ ለምን ኃላፊነት ይወስዳል ነው። ይሄ መጽሐፍ ቅዱስም ውስጥ እነሳል። በነገራችን ላይ ይሄ ቴዎሎጂ ስኩል ውስጥ አንዱ ሙግት ምንድነው? ለምን ሰይጣንን ፈጠረ? ለምን ክፉና መልካም የሆነች ዛፍ አኖረ? እሱ ራሱ አኑሮ ለምን ሰውን ፈተነ? ለምን እንደገና ደግሞ ሰውን ወቀሰ? ይነሳል። ገና አንዳንዱ የሚነሳው የሰው መሆኑን አትርሱ። የወደቀ ሰው ማለት ነው። እግዚአብሔርን በቅጡ ሊረዳ የማይችል ገድብ ያለው ውስን ሰው አብዛኛው የሚፈልገው ነገር ላይ የሚያጋድል ሰው ነው እነዚህ ጥያቄዎች የሚያነሳው። እግዚአብሔርማ ክሊር ላስቀምጧል። ሰይጣንንም እንዲያሳስት ሆን ብሎ አልፈጠረም። ግን ሰይጣን የሰውን ኃይል ፈቃድ ኖሮ ነፃ ፈቃድ ፍሪ ዊል አምኖሾ አላጠናሁም። ግን ተጠቅሟል። ፈቃዱ ሙሉ ስልጣን ሰጥቶት ሆኖ ሳለ ከእግዚአብሔር ጋር መተካከል አልችልም ወይ በዙፋኑ የሚል ነገር ሲነሳ የፈጠረው ክፉ እንደሆነ አይደለም። ክፉ ለመሆን ግን ፈለገ ከመላእክቶቹ። ስለዚህ ፈቃዱን ስለተጠቀመ እግዚአብሔር ከፊቱ ጣለው ይላል። ወደ ሰውም ሲመጣ ተመሳሳይ ነገር ነው እና እግዚአብሔርን ማለት አንዳንዱ ጥቅሶች እንግዲህ ለወንድማችንና ለሰሞቹ ልተውና የተነሱቱ ትክክል ከሆኑ እግዚአብሔር ተጸጸትኩ ያለበት ቦታ እኔም ማውቀው አንድ ሁለት ቦታ ቢኖር አንዱ ሰውን በመፍጠሩ ነው። even that was not ልክ አልነበርኩም አይደለም፣ እንደጠበቅኩት አልሆነም ነው። እንደጠበቅኩት አልሆነም ነው። ለተሳሳተ ዓላማ ዋለ ነው። እግዚአብሔርም ሊሳሳት ስለሚችል እንድመለስም ይጻፍ የሚለው ለወንድማችን ተው እና በኋላ ሲነሳሳው ሲነሳ ነው መጋበዛለሁና እሱ በዛ ብንቋጨው ጥሩ ይመስለኛል። ከዛ ሁለተኛው ጥያቄ እህታችን ማለት ከላይ ወጣች እየርኩ ስለሆነ እህታችን የጠየቀችው ፀሐይ ወጣን ስለሆነ በመልስ ጥሩ ነው። እኔም እሱ ላይ ትንሽ ስለተነሳ ለኔም ስለተነሳ ሐሳቡን መናገር ይፈልጋሉ። ቤተክርስቲያን ሶሻል ሰርቪስ ተኮር አይደለችም። this is my perspective። የማህበረሰብ አገልግሎት ሰጪ አይደለችም። ቤተክርስቲያን ለኔ የእግዚአብሔር ተልእኮ የምታስፈጽም መለኮታዊ አጀንዳ የተሰጣት ትኩረቷ የክርስቶስ ቤዛነት ሆኖ ወደ ገሃነም የሚሄደውን ሰው ወደ እግዚአብሔር መንግስት አስታርቃ እንድታመጣ የተወከለች አምባሳደር ናት። ይሁን እንጂ ሰዎች ግን መንፈስና ነፍስ ብቻ አይደሉም። አካል ስለለበሱ ሰው ሆኖ እንዲቀጥሉ ወንጌሉም እውነት እንዲገባቸው ለማለት መሰረታዊ ባሉ ነገሮች ያስፈልጋቸዋል። ይሄ ምንም ድና የምናደርገው ነገር አይደለም። ሐዋርያትም ውስጥ አገልግሎት ይሄ ነገር ተንጸባርቋል ማለት ነው። በተወሰነ ደረጃ የሌላቸውን እንዲያስቡ እንዲያዋጡ ሲደረግ እነዚህ ነገሮች የሚያሳይ ነገር ነው። ግን ትኩረቷን ወደዛ የመክፋት ሁኔታ ከአውሮፓ ቤተክርስቲያን መማሩ አይበቃም ወይ ማለት ሰው ተኮር እየሆንን እንደሆነን ይሰማኛል። ይሄ እንግዲህ እኔ ስሜት ስለሆነ ይቅርታ እየጠየቁ አሁን እኛ አገር ስብከትም አገልግሎትም ትኩረትም ሰው ተኮር ቤተክርስቲያን ክርስቶስ ተኮር የመንግስቱ ተኮር ናት ብዬ ስለማስብ ግን ይሄን ነገር ስትይዝ እንዴት መያዝ እንዳለባት እዛ ጠቅሻለሁኝ እና ለወንጌል አገልግሎቷ የገባት አርጋ ሁለንተናዊ ተጽዕኖ የመፍጠሪያ አንዱ መንገድ ነው በሚል ነው ያነሳሁት። ስለዚህ ከዛ በተሻለ ሁኔታ መቅረብ የሚቻልበት መንገድ ካለ ማየቱ እኔ ክፋት ይኖራል ብዬ አላስብም። ይሄን እዚህ ልጨርስና እህታችን የጠየቀችውን ወንድማችን ዶክተር ሊመልስ ይችላል። ሁለቱ ወንድሞች ያነሱት ጥያቄውም ወንድም ሰለሞንም ፓስተር ሰለሞንም ከልምምድ በልምድ ላይ የተመሰረተ ነው። ጥቅል የሆኑ መሪዎችንና አስተማሪዎች ላይ ከማተኮር ልቅ
የሚለው ነገር ትክክል ነው። የኔ ዓላማ አይደለም ከመነሻው። እንግዲህ ይሄ ነው እኔን የገደበኝ ብዬ አስባለሁ። ማለት ጽፈን ያስቀመጥናቸው አስተምሮች አሉ። በነገራችን ላይ በዶክትሪን በዚህ ምንድነው ይሄ በአደረጃጀቷ ላይ የተቀመጡ ነገሮች አንዱ እኔን ካልተሳሳትኩ ቢያንስ በቤተ እምነት አንዱ መጀመሪያ የሚገባው የቤተ እምነቱ መሰረታዊ አስተምሮ ይነሳል። ምን ታምናለች ነው ዲፋይን አድርጋ ትነሳለች። እኔ ሁሉም ላይ እንደሱ ነው ያየሁት። ሁሉም ቤተ እምነቶች ምን ላይ ነው የተመሰረተችው? የፈለኩት አስተዳደሩ ሳይሆን እዛ ውስጥ የተቀመጠ ምንድነው የምናምነው የሚለው ነገር ዲፋይን አድርጎ ከዛ ወደ ተልእኮ ይሄዳሉና ከዛ አንፃር ነው ያየሁት። ከዛ አንፃር ነው ያቺን ሐሳብ የጠቀስኩት። ወደ 14 15 20 የሚደርሱ አስተምሮ አሉን። ግን ይሄንን መሬት ላይ አውርዶ ምእመኑ እለት እንዲኖር አልተጋንም የሚለው ነገር ለማሳየት ነው። ትጋቱ ላይ ነው፣ ስራው ላይ ነው። ከደቀ መዝሙርነትም አንፃር ቅድም የተነሳ ሐሳብ አለ፣ አሁንም ተነስቷልና ደቀ መዝሙርነት ምርቃት የለውም፣ ፍጹምነትም ልክ እንደዚሁ። ደቀ መዝሙር የሆኑ ደቀ መዛሙርት ያፈራሉ የሚለው ነው የመጽሐፉ ትኩረት። ማንም ሰው ፓስተሩ ብቻ አይደለም ወይም ሙሉ ጊዜ አገልጋይ ብቻ አይደለም። ደቀ መዝሙር የሆኑቱ ደቀ መዛሙርት ያፈራሉ። ስለዚህ የቤተ ክርስቲያን ምእመን የደቀ መዝሙር ህይወት የሚኖር እንዲሆን ጥረት የሚደረግበት ቦታ ነው የሚለውን ሐሳብ ነው አጉልቼ ካላሳየው ለጠያቂው ጭምር ማለት ነው። እንደዚሁ ቅድም ለተነሳው ይሄን ማንሳት ይፈልጋለሁ። እንግዲህ ካስተምሮ ጋር ቅድም የተነሳው ቁጥር 1 ላይ የተነሳው ጥያቄ ከዚህ አንፃር ቢታይ የቤተ እምነቶቹ የእምነት አቋም መግለጫ ማለቴ ነው እንጂ የመተዳደሪያ ደንብ ማለት ምክንያቱም ደንቡ ላይ ነው ለብቻው ብዙዎቹ አላስቀመጡም። ለብቻው አስቀምጦ ከሆነ ጥሩ ነው። ግን አብዛኞቹ ሲነሱ ስማቸውን፣ እምነታቸውን፣ አደረጃጀቱን ያሉ ይሄዳሉና ከዚህ አንፃር የተጻፉቱኑ አጠንክረን ወደ ምእመኑ ስላላደረስን ደቀ መዛሙርት አላፈራንም የሚለው ሐሳብ ነው። ምናልባት መጨረሻ ላይ ቅድም የተነሱትን አሁንም እዚህም የተነሳውን ሐሳብ ትንሽ ማንሳት ካለብኝ ለችግራችን ምንጩ የአስተምሮ ችግር አይደለም ወይ የሚለውን እስማማለሁ። ተግባር ከአመለካከትና ከባህሪ መነጫል። አስተምሮ ደግሞ ባህሪና አመለካከትን ይገራል፣ ያቃናል ተብሎ ይታሰባል። የኔ ትኩረት ይሄን ሊያደርጉ የሚጠበቅባቸውን ሚና አልተወጡም። በተለይ የቤተ ክርስቲያን አገልጋዮችና መሪዎች የሚል ነው የኔ አርጉመንት የበለጠ ያደላው። ሁለተኛ እሱንም ሳልነካ ማንሳት የሌለብኝ መጽሐፉም ላይ መጠይቆቹም ላይ የተመረጡ አብያተ ክርስቲያናትም ሲታዩ ነባር ናቸው የሚባሉት ላይ ያተኮረ ነው መጽሐፉ። እና ይህ ምን ማለት ነው? ጠንካራ አላደረግም እንጂ ወንድም ሰለሞን ወይም ፓስተር ሰለሞን መጽሐፉ ትንሽ የተወሰነውን የወንጌል አማኞቹን ማህበረሰብ ያገለለ አይመስልም ወይ የሚል ነው። እኔ እንዴት ነው ማምነው? ለነበሩቱ ለመጡቱ አዳዲስ አስተሳሰቦች መነሻው የት ነበረ ወደሚለው ነርኩት ወደ ምንጩ። እዚህ ቦታ አንድ ስብሰባ ተደርጎ ነበር ከዚህ በፊት በዚህ አሁን በተነሳ ጉዳይ ላይ ስለ ሐሰተኞችና ስለ አስተምሮ ዝንፈቶች በሚመለከት እዚህ ቦታ ተገኝቼ ነበር፣ ህብረቱ ባዘጋጀው ማለት ነው። እዛ ላይ ግልጽ አድርጌ ፕሬዚደንቱ ባለበት ያስቀመጥኩት አለ። እነዚህ የምናነሳቸው በሙሉ የችግሩ ቅርንጫፍ ይሆናሉ እንጂ እኛው ወልደን እኛው አሳድገን ከነባር አብያተ ክርስቲያን ወጡ አይደሉም ወይ? ለምን እንዲሆኑ ብለን መጠየቅ ነበረብን። ራሳችንን ሳንፈትሽ እነሱ ማለት የሚለው ነገር ማንሳተን አስታውሳለሁ። እኔ አሁንም ቢሆን ከቁጥሩም አንፃር ስታይ ከስፋቱም አንፃር ስታይ እዚህ ያለው ጠንክሮ ቢወጣ እነዛ ቀስ እያሉ እያዩ ያቃናሉ። አሁን ያለው አስተሳሰብ ትንሽ ፈንጠር ብሎ እንዳለው ሁላችሁም ታውቃላችሁ። ሁሉም ግን አንድ ላይ አይደሉም። ማለት በጣም የሚከብደን እንደዚህ አይነት አስተምሮ በኢትዮጵያ ውስጥ መነሳት ነበረበት ብለን የምላቸው ጥቂቶች አሉ። ለኔ አብዛኞቹ ያስተምሮ ችግር አይደለም፣ የሞራል እሾች ናቸው፣ የስነ ምግባር ችግሮች ናቸው ብዬ ነው ማዘው። ፕራክቲክሱ ላይ ነው የማየው።
እና ከዚህ የተነሳ ወደ አስተምሮ በጣም ጠልቅ ያለ ምክንያቱም ወረቀታቸው ላይ እነሱ አብዛኞቹ ከዚህ ወሰዱትን ወስዶ አስቀምጠዋል ግን እሱን አስቀምጦ ሌላ ነገር ያረጉ ሊሆኑ ይችላሉ ስለዚህ የሞራል ውርቀት ያመጣው ነገር አይደለም ወይ የሚለው ነገር ጋር ስላተኮርኩ ነው በዚህ ሁኔታ ቢወሰድ ምናልባት ወደዛ ወስዶ ከሆነ ወደ አግላይነትና አንዱን የመተው ነገር ከሆነ መቼም ሳምፕል ሲወሰድ ልክ ነው ሁሉን ማካተት ያስፈልጋል ግን ሁሉ ለማካተት ውስንነት ስላለ እንደሱ አድርገ ሊሆን እንደሚችል ልታሰብ ጥሩ ይመስለኛል አመሰግናለሁ አመሰግናለሁ ለኔ ደረሰኝ ጥያቄ የመጀመሪያዊቱ ቤተክርስቲያን ሞዴል ሲባል መርሁን ስትከተልበት የነበረው ወደዛ ወደ ምህርሁ እንመለስ እንጂ ወደ ልምምዶቿ አይደለም እና ፐርፌክት አይደለችም የሚል ሐሳብን አንስተሃልና ምን ለማለት ትክክል አይመስለኝም ነው የተናገርክበት መንገድ ኦፍ ኮርስ ስለ መርሁ ነው እያወራን ያለ ነው መጽሐፉ እያወራ ያለው የመጀመሪያዊቱ ቤተክርስቲያን ውስጥ ስላለው መርህ ነው ግን እንመለስ የሚለውን ሲያሳይ በተለይ የመጨረሻው ክፍል ላይ ችግር እንደነበረባት አሳይቷል የመጀመሪያው ክፍል ላይ ቤተክርስቲያን እንደ ሞዴል አድርጎ ሲያቀርባት ግን ችግሯን ገልጦ አላሳየም ስለዚህ በሁለቱ ጋር ያለው ሐሳብ አንድ ላይ ቢሆንና ቢቀርብ የሚለውን ከማንሳት አንፃር ነው የመጀመሪያዊቱ ቤተክርስቲያን ሞዴል ስንል ችግር የለባትም ብለን ማቅረብ የለብንም ችግር ነበረባት ግን ችግሮቿን ፈታለች ስለዚህ እኛም ደግሞ ችግር አለብን ችግሮቻችን እንዴት እንፍታ እነሱ በፈቱበት መንገድ እንፍታ ስለዚህ የስተት ትምህርትን በማረም ነው የጀመሩት ከሱ እንጀምራለን ከዛ ወደ ፕራክቲስ ነው የሄዱት እርምጃ ዲሲፕሊን በማድረግ ደፍረንም እንዳንናገር እኮ የሆነው የነሱን ሞዴል ብንከተል እኮ ለሰይጣን አሳልፌ ሰጥቼዋለሁ እንዳለ አሁን ይባላል እዛን ያክል የዲሲፕሊን እርምጃ እንኳን መውሰድ ይቻላል አይደለ እርምጃዎችን መውሰድ እንችላለን ችግሮች አሉ ችግሮችን ምናርመው እነሱ ችግሮችን በፈቱበት መንገድ ነው የሚለውን እሱም ኢንክሉድ ቢሆን በሚል ነው ያነሳሁት አመሰግናለሁ አንድ ሐሳብ ላይ እንደው ጎላ ለማድረግ ከዛ ሁለቱ ጥያቄዎች ላይ ሐሳቤን እሰጣለሁ የመጀመሪያው መጽሐፉን አንዱ ያደነኩበት ቁጥር የሚለው ነው የምእመናን ቁጥር ብቻ ሳይሆን የአብያተ ክርስቲያናት ቁጥር መብዛት የሚለው ነው ብዙ ጊዜ የምንሰማው በዛን እንደው በጣም አንድ መጽሐፍ አንብቤያለሁ በብዙ መቶ የሚቆጠሩ ቤተ እምነቶች አሉ አሁን ደግሞ በሺ የሚቆጠሩ ቤተ እምነቶች አሉና የራሱ ችግር አለው ግን ከዛ አመለካከት ወጣ ብሎ አፕሪሺየት የሚያደርግ አመለካከት ለኔ ለየት ያለ ኢንሳይት ስለሆነ ነው አፕሪሺየት ያደረኩት በዝርዝር ሊታይ ይችላልና ቁጥሩ ከመመናን ቁጥርም በዘለለ ያለ ነው ይሄንን ቅድም ገጹንም ጠቅሼ ተናግሬ ያለሁና ገጽ 268 እና 239 ላይ ያለ ነው ወደ ጥያቄዎቹ ስመጣ በመጀመሪያው በገሃዱ ዓለም የምናያቸው እውነታዎች ተጨማሪ መመሪያ ምንድነው ተጨማሪ መረጃ ያስፈልጋቸዋል የሚለው ትክክል ነው በተለይ ደግሞ ጸሐፊውን ፓስተር ተስፋዬን ሳውቀው እሱ ከሪሰርች በላይ ነው ምንም ጥያቄ የለውም ቀደም ያልኩት ውስጥ አዋቂ ተሞክሮ ያለፈበትን ነው የሚጽፈው የሚለው ትክክል ነገር ነው ያ ትልቅ እምነት አለኝ የሆነ ሆኖ ግን ወደ አንዳንድ ድምዳሜዎች ጋር ስንመጣ ግን እምናያቸውን እንደገና ማየት እምናውቀውን እንደገና ማወቅ ህይወት የሚጠይቀው ጥያቄ ነው ለምሳሌ በነጻነት ዘመን የመጡ ክርስቲያኖችን በተመለከተ የተባለው መሪዎቹም ምእመናኑም በአብዛኛው የተጠቀሰው ያለው ቃና በጣም በአንድ አቅጣጫ የሚፈርጅ ነው የሚመስለው ለሱ ደግሞ ሌላ ከዛም ደግሞ ተጻራሪ የሆኑ መረጃዎች አሉ ስለዚህ ሚዛን ላይ አስቀምጦ ስንት ፐርሰንት ነው ስንት ኪሎ ነው
ስንት ሜትር ነው ማለት የግድ ያስፈልጋል። እንደዚህ አይነት ደምሳሳዊ የሆኑ ድምዳሜዎች ለአሰምሽን እና ደግሞ እዛ ላይ ለቆመ ተግባርም ወደ አልተፈለገ ተግባራዊ እርምጃ ሊወስዱ ይችላሉ። ይህንን ምለው እኔም ደግሞ እንደ ውስጥ አዋቂ እኔ ቤተ ክርስቲያን ለምሳሌ የሚመሩኝ በዚህ ጊዜ የተወለዱ በዚህ ጊዜ ወደ ጌታ የመጡ መሪዎች ናቸው እና በመልካምነት ከተጠቀሱ ባህሪያት በደንብ የሚያንጸባርቁ አንቱ የምንላቸው ናቸው። እኔ የማገለግልበት መስሪያ ቤት ጋር ብንሄድ በጣም ብዙ ወጣቶች አሉ። የተወሰኑት እዚህ ያሉ በዚህ ዘመን የተወለዱ ናቸው እና እንዲህ አይነት ጥቅላዊ እይታ ወደ አንድ አቅጣጫ እነሱና እኛ ትናንትና ዛሬ አባቶችና ወጣቶች ወደሚል ዳይኮቶማይዝድ የሆነ ወይም ደግሞ ይሄ ስንጥቃዊ የሆነ እይታ እንዳያመራ ስጋት ስላለኝ ነው። ለሱ የሚረዳን ምን ያህል ነው መጠኑ የሚለውን የሚለይ ትንሽ ፈርዘር የሆነ ስራ ፈርዘር የሆነ ሪፍሌክሽን እንዲኖረው ነው። ካልሆነ ግን አንዳንዴ የኤልያስ ድምዳሜ በቃ ውሰደኝ ብቻዬን ነው የቀረሁት አለ። ግን ስንት ነበሩ የነበሩት? 7,000 ነበሩና አንዳንዴ የምናውቀውንም መጠየቅ አለብን ብዬ ስለማምን ነውና እሱ ላይ ያልኩት። ግን ያ ማለት በምንም አይነት የጸሐፊውን እይታ የጸሐፊውን እውቀት የጸሐፊውን ሸክም አክኖሎጂ አለማድረግ አይደለምና ይህንን በዚህ መልኩ ብንወስደው የሚል ሐሳብ አለኝ እና ደግሞም ይላላም የሚል ነገር የለኝም። እንደዚህ አንዳንዶች ኦብጀክቲቭ መረጃዎች በጣም ይረዳሉ። ለሁሉ ማድረግ ባይቻልም ግን አትሊስት አገላለጻቸውም እንኳን ትንሽ ክፍተት ሊሰጡ ይችላሉ። ድምዳሜያዊ ያልሆኑ ምልክቶች ላይ ያተኮሩ ሊሆኑ ይችላሉ። ሪሰርች እንኳን ቢቀር ማለት ነው። ወደ ሆሊስቲክ ሚኒስትሪ ወይም ሁለንተናዊ አገልግሎት የሚለው ጋር ስመጣ የኔ እዛ ላይ ያስቀመጥኩት ጎን ለጎን የሚሉ 2ም 3ም ተጠቅሰዋል። ጎን ለጎን የሚሉ ይሄ አሁን ያለን አመለካከት ሁለንተናዊ አገልግሎት የሚለው ራሱ ጽንሰ ሐሳቡ መቼ መጣ የሚለውን ማየት ወደ ኋላ ያስፈልጋል። the 60s the 50s ላይ የነበሩት የሶሻል ጎስፕልና የኢቫንጀሊካል አክሽን የሚለው ቴንሽን በጣም ብዙ ነበረ። ከዛ ዲቤት የተነሳ ዘ ሉዛን ኮንፈረንስ 1974 ይሄ ትልቅ ቴንሽን ነበር። 1983 ላይ መጨረሻ ላይ እነ ጆን ስቶት እንኳን ሳይቀሩ ኮንፌስ አድርገው ቤተ ክርስቲያንን ሰንጥቀናታል። ስለ አገልግሎት ስናወራ ስለ ሁለት ነገር እንዴት ነው የምናደርገው? ሆሊስቲክ የሚለው ኮንሴፕት ኢንቴግሬትድ በሆነ መልኩ ምናልባትም ሆሊስቲክ የሚለውን ትንሽ ሪፍሬዝ ማድረግ ያስፈልግ ይሆናል ቃሉ። ግን አንዱ ወደዛ የተደረሰበት ምክንያት ትክክል አካሄድ አልነበረንም። መጽሐፍ ቅዱሳዊ አይደለም። አንዱን መንገድ አንዱን መድረሻ ማድረግ። እኔ እንግዲህ ወደ መጽሐፍ ቅዱስ ልንመጣ እንችላለን። ቴዎሎጂያን አይደለም፣ ግን ባለኝ ትንሽ መጽሐፍ ቅዱሳዊ መረዳት ለዕውሮች ማየትን፣ ለታሰሩት መፈታትን፣ የተወደደችውን የጌታን ዓመት የትኛው ነው? አሁን እንግዲህ ሶሻል ሰርቪስ እኮ የሚባለው ማየትን ጭምር ነው። ቤተ ክርስቲያን ጸለያ ስትፈውስ ሰውየውን ሁሉ አድሬስ ማድረጉ አይደለም ወይ? እሱ በር ነው ወይ? አክቹዋሊ ስራ ነው፣ አገልግሎት ነው። በሌላ መልኩ ወንድ የለም፣ ሴት የለም፣ አይሁድ የለም፣ ባሪያ የለም፣ ጨዋ የለም። this is what we call advocacy። አሁን እኛ ጋር ስንመጣ ይሄ አድቮኬሲ ስለሆነ በር ነው እንጂ ዋናና ውላጅን እንዴት አመጣ ነው የሚለው ሂስቶሪካል አናሊሲስ በሚገባ መስራት አለብን የሚል ሐሳብ ያለኝ። ይሄን ፕራክቲካሊም ከማየው ነው። እኛ በችግር ውስጥ ያሉ ልጆችን እናገለግላለን። ሰውን በሁለንተናው እንጂ አንዴ ትምህርት ቤት ከፍለ ነው፣ አንዴ ጤና ጣቢያ አድርገ ነው፣ ቤተ ክርስቲያን ሲመጣ መንፈስ ሆኖ ደግሞ መጫወቻ ሜዳ ሲወስድ ሶሻል ምንድነው መዝናና፣ እንደሱ አይደለም። ሁሉ ነገሩን ይዞ ነው ልጁ የሚንቀሳቀሰው እና ያንን ልጅ ሁለንተናዊ አገልግሎትን በሁለንተናው መገልገልበትን አክሰስ ፋሲሊቴት ማድረግ የቤተ ክርስቲያን ጥሪ ነው፣ ወንጌል ነው ብለን ነው ብዬ ነው ማምነው። ለዛ ነው እንደዚህ ግን እያለን በሄድን ቁጥር በር ካደረግ ነው አንዱ ያንዱ መዳረሻ ከሆነ አሁንም ዳይኮቶማይዝድ የሆነውን ቅድም እንዳውም እህቴ ያነሳሽውን ስጋት
ሊያጎላው ይችላል የሚል ሀሳብ አለኝ። ይህንን ስል ለመጋቢ ተስፋዬ ያለበትን አይቼዋለሁ። መንፈሱን እስከዚህ ድረስ ወጥሮት አይደለም፣ ግን ሂዩማኒስቲክም የሚሆን ቪው አይደለም። ጌታ ኢየሱስ ክርስቶስን መከተል ግን በጣም በጣም አስፈላጊ ነገር ነው። የተባለውን ሪፍሌክት ማድረግ በጣም አስፈላጊ ነገር ነው። በምክሮች ላይ የቆሙትን ወይ በፕራክቲስ ላይ የቆሙትን ነገሮች የራሳቸው የሆነ ችግር ስላላቸው፣ ስለዚህ ሆሊስቲክ የሚለው በዚህ መልኩ ይታይ የሚል አቋም ስላለኝ ነው። ማይ ቪው ኢዝ ኢንቴግሬትድ የሆነ ወንጌል ሁሉንም ነው የሚያጠቃልለው። ያው ብዙ ቴዎሎጂያንስ በዚህ ላይ በጣም ብዙ ነገር ስለሚያስተምሩት ማለት ነው። እሱን ማብራራት ይቻላል። አመሰግናለሁ። እናመሰግናለን። የተነሱ ነጥቦች የግድ ምላሽ የሚያስፈልጋቸው አይደሉም። አንዳንዶቹ በገምጋሚዎቹም የቀረቡ ኮሜንቶች፣ ሀሳቦች አሉ። ለምሳሌ ምዕራፎቹ ክፍሎቹ ሲጀምሩ እንደ አዲስ ምዕራፍ ባይጀምሩ ሚል ቴክኒካል የሆኑ ነገሮች፣ ዋቢ መጽሐፍት ላይ የሚካተቱ ነገሮች፣ የወንጌል አማኞች አብያተ ክርስቲያናት የሚለው ክሊርሊ ዲፋይን ቢደረግ የሚሉ ሀሳቦች ተነስተዋል። ሌሎችም አንዳንድ ፖይንቶች በቀጣይ እትም ላይ እንደ ግብአት ሊሆኑ የሚችሉ ሰጀሽንስ ናቸው። ነሰሰርሊ ብዙ ምላሽ ማይፈልጉ ይሆናሉ ብዬ አስባለሁ። ከተነሱ ጥያቄዎች ውስጥ እንደው ትንሽ መጋቢ ተስፋዬ ሀሳብ ቢሰጡበት ብዬ ከያስኳቸው ውስጥ አንዱ አሁን ዶክተር ፀሐይ መጨረሻ ላይ የተናገሩት ምድባዊነቱ መጋቢ ሰለሞንም አግላይነት ይታይበታል የሚለውና ወጣቶቹን እንደው እንደ ረዳት ነገር የሆነ እንደ አጋዥ ነገር ከነባሮቹ ከመሪዎቹ ስር ሆነው አሁንም እንደሚቀጥሉ እንጂ እንደው በእነሱ ላይ መተማመንን የመሪነት ሚና የማግኘት ድምጸት ይጎለዋል የሚል አይነት ሀሳብ ተሰንዝሯል። ሁለተኛው ሀሳብ ደግሞ መመለስ በጣም ፋንታሳይዝድ ተደርጓል። መመለስ አሁንን ሪድም ለምን አናረግም? አሁን ላይ ያለውን ነገር ምን አድርገን እያየነው ነው? ወደ ኋላ መሄድን በጣም እንትን ያደረግነው ሚል ሀሳብ አለ። አይ ቲንክ በእነዚህ ሀሳቦች ላይ ትንሽ ኮሜንት ከሰጡ ይበቃል ብዬ ነው የማስበው። እውነቱ ለመናገር እንግዲህ ምናልባት ምክም አስቦ ያቀርቡ ይመስለኛል መጽሐፉን የገመገሙ ሰዎች። ከዚህ በላይ ነው የጠበቅኩት። ብዙ ማለት የሚቻል ይመስለኛል። ምክንያቱም አንድ ሰው ሲጽፍ በተቻለ መጠን ሚዛናዊ ቢሞክርም የሆነ ፍጹም ሊሆን አይችልም። የራሱ ነገር ይስበዋልና ከዚህ በላይ ይጠብቅ ነበረ። ግን የቀረቡ ሰዎችም እንትን ናቸው ማለት ነው፣ ሚዛናዊ ናቸው ማለት ነው። እሱን ማመስገን እፈልጋለሁ። እኔም ላነሳ ነበር አንተም ብታልፍ ኖሮ አሁን ስለተደገመ ማለት ነው። በተለይ የመጀመሪያው በሁለት መንገድ ተነስቷል። አንደኛ ወንድም ፓስተር ሰለሞን ሲያነሳ የጥናቱና የመጽሐፉ ትኩረት አቅጣጫ በራሱ ወንጌላውያን እያለ ሲጠራ ሆን ተብሎ ከኋላ የመጡትን እንደ ወደ ዳር ለመግፋት የተፈለገ የሚመስል ነው። ጥናቶቹም ሲደረጉ ሳምፕሎች የተወሰዱት ከነባሪዎች መሆናቸው የሚለው ነገር አንስቶታል። አምዳቸው አንብቦታል። ተርጉሜ ነው የተነሳሁት። የኢትዮጵያ የወንጌል አማኞች ማለት ብያለሁ። እንግዲህ ስታነቡ እንዴት እንዳለፋችሁ ባላቅም ቅድም የተባሉት ተነስቷል። ምንድነው የተነሳው? ያው ቤዚክስ ቢሊቪንግ ነው ያነሳሁት ማለት ነው። በክርስቶስ ኢየሱስ አምነው ዳግም ተወልደው ለእግዚአብሔር መንግስት ተታጩ እና ጤናማውን ወንጌል የሚከተሉትን ሁሉ የሚመለከት ነው ይላል። በአጠቃላይ ማለት ነው የኢትዮጵያ የወንጌል አማኞች ብየስል ነሰርሊ ካውንስልም አይደለም፣ ህብረትም አይደለም፣ ቤተ እምነቶችም አይደለም። just purposely focus on ክርክር አንስቷል። እሱ ራሱ 2-3 ጊዜ
ተነጋግረናል ከሰዎች ጋር እና ካነበቡ በኋላና ሆን ብዬ ነው የትኛውን ነው የሚለው ለፈለኩት ምን ነው የሚለው ጋር ነው እና ህዝቡን ነው አማኞችን ነው ምእመኑን ነው የክርስቶስን ተከታዮች ነው ለማለት የፈለኩት ነው። አይ ቲንክ ለዚህ ይመስለኛል ወደ አደረጃጀት ብዙ አለርኩም፣ ወደ አሰራር ብዙ አለርኩም። ምዕራፍ 5 ላይ ስለ ሞዴል ሳነሳ ሞዴል ቤተክርስቲያን ብያለሁ፣ ሞዴል አሰራር ብያለሁ፣ ሞዴል አመራር ብያለሁ እና አንጻራዊ ነው ፍጹም አይደለም። ግን ዞሮ ዞሮ የኔ ትኩረት ወደ እግዚአብሔር መንግስት የሚገባው ህዝብ ነው ነማየው እንደሱ ነው ያየሁት። በቃ ባጭሩ ብትረዱኝ ማለት ነው። ይሄን ስል እነዚህ በወንጌል አያመኑ ማለት ነው። እናንተ አሁን በጣም አጠንክራችሁ ሲጠይቁ ማለት ወደ ኋላ የመጡ ከዚህ ከ15 ከ20 አመት ወዲህ የመጡት በወንጌል አያመኑም ብዬ አላምንም። በጣም አይ ዶንት ኖ እንግዲህ የተወሰኑ ኑሩ እንደሆነ እርግጠኛ አይደለሁም። ሁሉም በወንጌላውያን አማኞች ናቸው፣ እዛ ካታጎሪ ውስጥ ይገባሉ። we are evangelical believers በሚለው ነው እኔርኩት። I'm talking about the believers ስለ አማኙ ነው የማወራው። ስለዚህ የግድ ስሞቹን ማንሳት ይኖርብኝ እንደሆነ አላቅም፣ አላነሳውም። በዛ ታሳብነት ነው እርኩት። በአጠቃላይ ሲሄድ ምናልባት ከአንድ አመት ወይም ከ6 ወር በፊት የተከፈተች ቤተ እምነትን ብትኖር ለኔ እንደሱ ናት። ምክንያቱም ብዙዎቹን ሳያቸው ከወጡበት ቤተ እምነት አስተምሮውን ቀርቶ ይወጣሉ፣ ይዞንም ሄዱት መመሪያቸው ላይ እሱን ያስቀምጣሉ። ትምህርታቸውንም ላይ ሳይ በጣም ርቆ ይሄዱ ብዙ አይታዩኝም። እኔ ተግባሩ ላይ ልምምዱ ላይ ፕራክቲክሱና ሞራሉ ላይ ነው ችግር አለው ብዬ የምለው። ይሄ ማለት ግን የሉም ማለት አይደለም። አሁን በኢትዮጵያ ቤተክርስቲያን አተረጓጎም የስህተት ትምህርት ወይም ስህተት አስተማሪዎች ብለን የምንላቸው መጥቀስ ህዝብ ቦታ ፈቅድ ነው አላቅም የተቀዳ ስለሆነ በኋላ ዲሊት ላይፍ ይተላለፋል አይደል? ስማቸው ማንሳት ፈልጌ ነው። እሺ ልተው። የቀሩቱ ግን ስህተት አስተማሪዎች አንድ ላይ ስህተት ትምህርት የሚከተሉ አይደሉም። ስህተት ማለት ሐሰተኞች አይደሉምላቸው። ያስተምሮ ዝንፈት ወይም ደግሞ ጠንቅቆ አለመሄድ ብለን ነው የምናስባቸው። በዛ ስለወሰርኩኝ እነሱን ኤክስክሉዝ አላረኩም፣ ኢንክሉሲቭ ናቸው ነው የምለው። ይሄን በዚህ መንገድ ነው ያየሁት ማለት ነው። ሳምፕሎቹ ጋር ሲሄድ ደግሞ በሁለት ምክንያት ነው ያልኩት። አሁን አንድ የሆነ ጥናት እዚህ ከተማ ውስጥ የተሞከረ ነው ያለው። እሱ እንደ ምሳሌ ላንሳ፣ ምናልባት ሚኪ ያውቃል። ያን ጥናት ለማድረግ በጣም ተገደን ነው ሄድ ነው። እኔ ቅድም እንደተባለው የምናውቀው ችግር አይደለም ወይ ጥናት ጋር ምን አስከደን እያልን ነው ሄድ ነው። ግን የምናውቀውንም ቢሆን ዶክተር ደጋግመ እንዳነሳው የምናውቀውንም ቢሆን እኛ የምናምነው አሁን ለጊዜው መገመት እንጂ መረጃ አቅርበን እርግጠኛ ሆነን መናገር አንችልም። የምናውቀውን ጀስቲፋይ እናድርግ እስቲ ይሄንን የሚያረጋግጥ መረጃ ይኑረን ብለን እዚህ የጀመርነው ነገር አለ። ወደ ሳምፕል ለመሄድ ነው። ሳምፕሉን ስናስብ በኢትዮጵያ ቤተክርስቲያን ውስጥ አሁንም ታድሶ ያስፈልጋል የሚለው አጀንዳ እየተነሳ ነው ያለው። እሱ ላይ ነው እየሰራን ያለ ነው። ግን የኢትዮጵያ ቤተክርስቲያን የሚለውን ስናስብ ከምዕራብ እስከ ምዕራብ ከደቡብ እስከ ሰሜን ስናስብ እኛ በዚህ ጊዜ ሁሉ ቦታ ደርሰን ዳሳቢ ጥናት ማድረግ አንችልም ብለን አሰብን። የሆነ ቦታ ጀምረን የሆነ ቦታ ብንተውም ሌላ አርጊውመንት ያነሳል። ስለዚህ አዲስ አበባ ላይ ብቻ እንወሰናለን በሁለት ምክንያት። አንደኛ ሁሉም ቤተ እምነቶች ትንሾቹም ትልቆቹም መነሻቸው ወይም ጽሕፈት ቤታቸው አዲስ አበባ ነው። ስለዚህ ሁሉንም የሚወክሉ ናቸው። ሁለተኛ ሁሉም ቤተ እምነቶች በተለይ ቁጥራቸው ትንሽ አይደሉ፣ ከተማ ውስጥ አላቸው አጥቢያ፣ አዲስ አበባ ውስጥ አላቸው አጥቢያ፣ አንድም ሁለትም አላቸው። ስለዚህ ይወክላሉ ኢትዮጵያ ቤተክርስቲያን ብለን ብንል። ሶስተኛ አብዛኞቹ እኔ ተሳስቼ ሊሆን ይችላል ቤተክርስቲያንን በማገልገል በአጥቢያ ጉባኤም ይሁን በቤተ እምነቶችና በመዋቅሮች ያሉት አብዛኞቹ ከአዲስ አበባ ውጪ ከነበሩት አብያተ ክርስቲያናት መጡ ናቸው። ያውቁታል። ትስስሩ አልተቋረጠም። ሳምፕሉ ከዚህ እንውሰድ ብለን ነው በዚህ መንገድ ነው ሄድኩትን ጥናት ሲሄድ ማለት ቃል ሕይወቱን ብየስል መካነሱ ብየስል ሙሉ ወንጌል ብየስል ታሳቢ ማረጋው ከዚህ የሄዱ ናቸው፣ ልጆቻችን ናቸው። የተወሰነ ነገር ሲዞኑ ሄዱት። ስለዚህ እዚህ የምናቸው 8 ቤተ እምነቶችን ወሰድኩትና የ8ቶቹ ሊወክሉ ይችላሉ ሳምፕሊንግ ለማለት ነው። እርግጥ ነው እነዚህን ድምጻቸው ሳይሰማ እንዴት ይወክላል የሚለው ያነጋግራል።
ግን እኔ በዚህ መንገድ መሄድን ታሳቢ ይደረግ። ሁለተኛው ነጥብ ይሄ ምድባብነት በተባለው ውስጥ አሁንም እሱ ውስጥ እዛ የሚነሳ ነገር ነውና ልክ ነው። ለነገሩ የኢትዮጵያ ቤተክርስቲያን በየስነሳ የኢትዮጵያ ወንጌል አማኞች በየስነሳ ዓመተ ምሕረቱን አላስታውስም፣ ግን ከ100 ዓመት በፊት ስላለችው ነው ማንሳት የፈለኩት ብዬ ነው የተነሳሁት። ኢትዮጵያ ውስጥ ወንጌላዊት ቤተክርስቲያን መካነ ኢየሱስ፣ ኢትዮጵያ ውስጥ ወንጌላዊት ቤተክርስቲያን ጀማሪዎቹ ማለት ነው ቃለ ሕይወት እያልኩ ነው። እነዚህ መቼ ተጀመሩ? እንዴት እየበዛን መጣን? የመጣን በኋላም እንደው ስማችን እንትን ብልም አብዛኛው ነገር ወሰነው ከነባሮቹ እንደሆነ እኔ አውቃለሁ። እኔ ሙሉ ወንጌል አገልጋይ ነኝ። አብዛኛው ነገር የወሰድነው ከነባሮቹ ነው። በኋላ እያደግን ስንመጣ በተለይ አስተዳደር አካባቢ ያለው ነገሮችን የቃኘ ነው። ከዛ አንፃር ነው የደረጀ ነገር ስላለ አሁን ከቁጥራቸውን ያላነሳቸው ሰዎችም ልክ እንደሱ ነው። ምእመኑን ስናስብ እዛ ላይ ቁጥራቸውን እንትን አልገለጽኩም። ልክ ነው 75 ከመቶ ሊሆኑ የሚችሉት ወጣቶች ናቸው። ወጣቶች በእድሜ አይደለም ያልኩት። ምናልባት ቅርብ ጊዜ ወደ ጌታ የመጡ በ10 እና በ15 ዓመት ምለው እድሜን አይገልጽም። ግን ኃላፊነቱን ወደ እነሱ ብቻ አልወሰድኩም። ለምን እንደሱ ሆነ ብዬ ጀስቲፋይ ማድረግ ሞክሬያለሁ። ምን አይቶ ነው ከነባሮቹ ቤተ እምነቶች፣ ምን አይቶ ነው ከነባሮቹ አገልጋዮች መሪዎች የሚለው ነገር አንሴ ነው። እንደውም በደንብ አይታችሁ ከሆነ እኔ ተጠያቂ የማደርገው ወጣቱን አይደለም። ለወጣቱ ምሳሌ መሆን ያለ መቻል ያስከተለው ውጤት ነው የሚለው ነገር እዛ ላይ በደንብ አድርጌያለሁ። ምናልባት በታድሶ ላይ ያነሳሁት ለታድሶ ተስፋ ሳነሳ አንዱ ያነሳሁት የታድሶ ተስፋ አላት ቤተክርስቲያን ብዬስል እግዚአብሔርን የሚሰማ የቀዶ መሪዎችን የሚሰማ ትውልድ አላት፣ ወጣት አላት የሚለው ነገር አንስቻለሁ። ምናልባት እዛ ላይ የነበረው ትንሽ ቃሉ ጠንከር ብሎ 2 ቦታ 3 ቦታ ከፈለ ይመስላል የሚለው ነገር እንደገና ሪቫይዝ ይደረግ ይታይ እንደገና የሚታተም ከሆነ የሚለው ኮንሲደር አደርጋለሁ የሚለው እንዳለ ሆኖ ግን ግንዛቤው ከዚህ ጋር ተያይዞ መምጣቱን ልብ ማለት ያለብን ይመስለኛል። ሳመዲ ቅድም አንስቶታል፣ ማን እንደሆነ አላውቅም። አሁን በእድሜ ምናልባት ወይ ወደ ጌታ በመምጣት በኋላ መጡ ከምንላቸው በደንብ ካየን የከፋ ነገር ከቆዩት ጋር ዘንድ የለም ወይ? እውነት ነው አሉ፣ ምንም ጥያቄ የለው አሉ። ግን አሁን የማይሆነ ማጆሪቲው ኮሚኒቲው ከ20 እና ከዛ ወዲህ ባለው የመጣው ነው። ምናልባት 10-15 የማይበልጥ ፐርሰንት ነው ነባሮች የምላቸው ምእመናን ታወጣዋል በዚህ። ስለዚህ ገጽታው በዚህ መልክ ነው እየወጣለው የሚለው ነገር እዛ ንጽጽሩ ለማንሳት ፈልጌ ነው። በንጽጽሩ እንጂ እንደዚህ በመሳብ አይደለም። አንተ መጨረሻ ነሳው መመለስ የሚለው ነገር አጠንክረሃል፣ ተደጋግሟል የሚለው ነገር አለ እና 2 ነገር ብቻ ላንሳ። መጀመሪያ ወዴት ነው የምንመለሰው ሙሉ ጥያቄ ተነስቷል። ምክንያቱም አዲሱን ትንሽ ከህይወት ጥራት አንፃር እየተነቀፈ ስላለ ወደ ነባሮቹ አብያተ ክርስቲያናት ህይወት ዘይቤ ወደ ነባሮቹ መሪዎችና ምእመናን ማለት ነው። ምናልባትም ወደ ጥንቷ ቤተ ክርስቲያን ማለት ነው። እኔ ሁለቱንም አይደለም፣ ወደ ቃሉ እንመለስ ነው። ስታንዳርዳችን የእግዚአብሔር ቃል ነው። አሁንም ጎልቶ የሚታየው ቃሉን ከማመንም ከመለማመድም አንፃር ከቃሉ የማፈንገጥ አይነት አዝማሚያ ስለሚታይ ነባሮቹም የኋላ የመጡ ምእመናንም ወደ ቃሉ እንመለስ ዳስ ዋይ መሰረቱን በዛ ለመጣል ሙከራ አድርገው ነበሩ በደንብ ያሳይቶ ከሆነ እና በዚህ አንፃር ነው የምንመለሰው ወደ ቃሉ ነው የሚል ነው። ስንመለስ አሁን ያለውን በሙሉ ጠቅለን እሳት ውስጥ ጥለን ነው ወይ ይዘን የምንሄደው የለም ወይ? አሁን ካለው ተሞክሮ በጣም ግልጽ አድርገን መረዳት ያለብን በቤተ ክርስቲያንም ውስጥ አስተሳሰብን እየቃኘ ያለው መጽሐፍ ቅዱስ ብቻ አይደለም። የየክፍለ ዘመኑ ወይም የየትውልዱ አስተሳሰብ ገዢ ነው። አሁን የሚበዛው ወጣት አስተሳሰብ ከ30 ዓመት በፊት ከነበረው ጋር በተአምር አንድ ልናደርገው አንችልም። ልክ የሆነ ደግሞ በጎ ብዙ ነገሮች አሉት። ያን ነገር ይዞ ግን ወደ ቃሉ እውነትና መሰረት እንመለስ የሚል ነው። ስለዚህ እንትናችን ምንድነው? ዋህልካችን ቱምቢያችን የእግዚአብሔር ቃል ነው። ትውልድና ባህል ሊቀያየር ይችላል፣ ዘመን ሊቀያየር ይችላል፣ አስተሳሰብ ሊቀያየር ይችላል። ግን ቃሉ አይቀየርም። አንድ ሰው የክርስቶስ ተከታይ ይሁን ብለን ስንል ደግሞ ተከታይ የምናደርገው እሱ ያለውን ነው። የነገርኳችሁን ሁሉ እንድጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ብሎ ስል ክርስቶስ ሊመጣ ስለ ያለውንም ዘመን የሚኖረው ትውልድ እያሰበ ነው።
ሌላ መጽሐፍ አንጽፍለትም። በዚህ እውነት እየሞገትን ወደዚህ እውነት እንመልሰዋለን የሚለው ሐሳብ በመያዝ እንደሆነ በዚህ ላይ እሺ የመጽሐፉን ጸሐፊ መጋቢ ተስፋዬ ቃሚሶን እጅግ አድርገን እናመሰግናለን። እንዲሁም ገምጋሚዎቹን ዶክተር ፀሐይ ወጣን፣ መጋቢ ሰለሞንን ሁላችሁንም በጣም እናመሰግናለን። እስኪ አጨብጭቡላቸው። ኢገስትም ይሄንን አዳራሽ እንድንጠቀምበት ስለፈቀደልን እናንተም ተሳታፊዎች ደግሞ በዚህ ጥሪያችን አክብራችሁ ስለተገኛችሁ ሁላችሁንም እናመሰግናለን። ፕሮግራማችንን ጨርሰናል። እግዚአብሔር ያክብረልን።